ፍቅር ቀበጧ ቅብጥብጧ ተመልሳለች። እንግዲህ ከአቶ አብርሃም ታደሰ ጋር ከች ብላለች። ጭራሽ ደግሞ እኛ ወልደናል ማች እናደርጋለን እያሉ ነው። ኧረ ተው። እኔ ይሄ ጥጋብ የሚላችሁ ነገር እረፉ ብያለሁ። ጭራሽ የመጀመሪያ ምናምን እየተባባሉ አልመጡም። ጉድ እኮ ነው። አብርሃም ለዚህ ነበር እንደ ሆዳችን እንዲቆርጡ ያደረከው ጀርባዋን አዙረ። ጉድ እኮ ነው። ኧረ ግን እኔ አንዳንዶቻችሁ በጣም ጎበዝ እኮ ናችሁ። ቤተሰቦች እንዴት ናችሁልኝ? እንዴ ቆያችሁ? የምሬን ነው። እኔ ፍቅር መሆኗን ያወቅኩት ቪዲዮ ከለቀቀች በኋላ ነው። በነገራችን ላይ ከዳጊ ጋር ቪዲዮ ለቀቀችና እኔ ከራሴ በቃ ሌላ ወደ ህይወቴ የማስገባው ሰው አለ ምናምን ብላ አወራችሁ። ለካማስ ነገርየው ወዲህ ነው። የወላችሁ ወደ አብርሃም ለመምጣት ፈልጋ እኮ ነው። ዳኒን ማን ነበረ ዳጊን እንደዛ ኩምሽሽ ያደረገችው ሌላ ፍቅረኛ ሊይዝ ነው ምናምን ህይወት ልጀምር ነው ብላ ማለት ነው። እና ኧረ እናንተ ሰዎች ድራመኛ ናችሁ። የሚሬን ነው። እኔ ግን ማለት ነው እሺ እንደው ድራማው ሲሆን እንደዚህ የምትባባሱት ምንድን ነው? ለምንድን ነው የምትሳሳሙት እንደዚህ? ቢያንስ መሳም ያለባት እኮ በቃ አንድ ሚስትና ሚስት ኦር ደግሞ ፍቅረኛ። ለምንድን ነው ያገኘ ሰው የሚስማ? አብርሃም ጉንጭህን። ኧረ ተው አንተ ሰውዬ። እንደው ያገኘ ሰው የሚተኛበት የአልጋ ቤት ምኝታ ነው እኮ የሆቴል የአልጋ ቤት ምኝታ። አብርሃም እንደው ያገኘውን ሁሉ ዝም ብሎ የሚግጠው ያንተን ጉንጭ። እንደው ምን አይነት ጣጣ ነው? ወይ ሩትዬ ማለት ነው። እንደ ጨጓራሽ አልቆ ተቃጥሎ ነዶ እኔ እንጃ በባዶ እንዳያስኬድሽ አብርሃም። እኔ ነግሬሻለሁ ሩቲ ማለት ነው። ራስሽን ከዚህ ሰውዬ ልትጠብቂ ነው የሚገባሽ የኔ እናት። ጭራሽ ታሪክ ራሱን ደግሞ ጭራሽ ራሱኑ ድራማ ጀመሩብሽ ደግሞ በአንቺ ላይ አሁን ማለት ነው። እንግዲህ ቤተሰብ ያው ፍቅር እዚህ በፊት ያደረገችውን ነገር ግልጽ ነው፣ ማንም የሚያውቀው ነገር ነው ማለት ነው። እና ግን በመጀመሪያ ቤተሰቦች አይ ሄርሚዬ አንገትሽን ድፍት አደረግሽ አይደል? ኧረ ቀናቤ እናቴ ቀናቤ። ለማን አባቱ ብለሽ ደግሞ ለዚህ ላበጋዝ ነው እንደዚህ አንገትሽን የምትደፊው? በእርግጥ እኮ ነግረንሽ ነበር አልሰማ ብለሽን ነው እንጂ ማለት ነው። ያው አንዳንድ ሰው መከራ ካልመከረው በስተቀር ስለማይሰማ እንግዲህ በራስሽ ትረጃለሽ። ነገር ግን አንገትሽን ድፍት እንዳታረጊ እናቴ። እንዲህ ኧረ ቀና በይ የሚልሽ እኮ እናቴ ጎረምሳ ይመጣል አሁን በህይወትሽ። እና ቤተሰቦቼ እንደው አብርሃም ታደሰ አብጃለሁ አለ። ከሄርሜላ ለመራቅ እኮ ያላደረገው ነገር የለም በፈጣሪ ስም። የውሸት ራሱ ማለት ነው። ታመምኩኝ አለ፣ መተት መተቱብኝ አለ፣ እኔ ያወራሁትን ሁሉ አላስታውሰም አለ። ይህ ሁሉ ነገር የሚሆነው ቤተሰቦቼ ከሄርሙ ለመራቅ እኮ ነው። ግን ይህ ሁሉ ዙሪያ ጥምጥም ምን አስፈለገ? ታመህም ተለየሃት በጤናማ በኖርማል ሄርሜላ እኔ ወደ ትዳሬ ልመለስ ነው አልፈልግም ብለህም ተለየሃት እኮ ሄርሜላ ልቧ መሰበሩ የማይቀር እኮ ነው። እኔ ይመስለኛል ይሄ ሁሉ ዙሪያ ጥምጥም የምዞረው አብርሃም የምትሽከረከረው ለሄርሜላ አልፈልግም ብሎ መናገሩ ስለከበደ ነው አይደለ? ነገር ግን ይኸውልም እኮ ልቧ እየተሰበረ ነው ያለችው ይች ልጅ። እና አብርሃም ስንት ነገር ነው የፈጠርከው፣ እንዲሁ ያልተፈጠረ ነገር ሁሉ የት ሄደ እንደተፈወስክ ሳናቅ ራሱ በቃ ወደ ራሴ ተመልሻለሁ ብለ አንድ 3 ቀን 4 ቀን ቶም ኤንድ ጄሪን ስታይ ቆይታ ማለት ነው። ቤተሰብ ከብዙዬ ቤት ቁጭ ብሎ ቀን ሙሉ ቶም ኤንድ ጄሪን ሲያገላብጥ ውሎ ማለት ነው። ከዛ ወደ ራሴ ተመልሻለሁ ብሎ መጣ። የት ነው ወደ የተፈወስ ነው አለን። ሊገባን ማለት እኛ አልገባንም። እንግዲህ አልነገሩንም የተፈወሰበት ቦታ ማለት ነው። ብዙ ነገሮችን ፈጠረ። ሄርሜላ ልትፋታው አልቻለችም። እንደገና በቀደም ራሱ አሁን ሲለያቸው ከሩታ ጋር ህይወቴን ብቀጥልም ሄርሜላ የምትፋታኝ አይደለችም ማለት ነው። እና አብርሃም አገር ካለቀቀ ማለት ነው ሄርሙ የምትፋታው አይደለችም። እና ይገርማል። ግን ታዝባችኋል? ሄርሜላን ለመራቅ ያላደረገው ነገር የለም ይሄ ልጅ ማለት ነው። እና አሁን ፍቅር ለሩታ አዲስ አይደለችም። ከሩታ ላይ ብዙ ነገር ፈጥራለች ፍቅር ማለት። ለሄርሜላ ግን አዲስ ነች። ምናልባት እንግዲህ ይሄ ነገር የተፈጠረው አሁንም ቢሆን ሄርሜላ እንድትርቀው ነው። ከሄርሜላ ጋር በጭራሽ ነው መሆን የማይፈልገው አብርሃም። ከሩታ ጋር እኔ አላቅም፣ እውነት ለመናገር እኔ ምንም እየገባኝ ስላልሆነ አብርሃም ይሆናል ማለትም አልችልም። ሲጀመርም በደፈናው ማውራት አልፈልግም። ነገር ግን ያው ልጅ ስላለ ምናልባት ልጃቸው ሊመልሳቸው ይችላል የሚለው ሀሳብ አለ። ሩታ ግን ጽናቱን ይስጥሽ። የምሬን እንደ አሁን አብርሃም እንደዚህ ወደ አንቺ ሲመለስ እኔ እውነት ይሄን ያክል ግን ልቧ በጣም የሚገርም ነው ያላት ሩታ ማለት ነው። የምር ይህ ሁሉ ተደርጎ አብርሃምን ከተቀበለች በጣም ጀግና ሴት ናት። ጀግና ነች። አሁንም ሩታ ግን ይህን ሁሉ ነገር ረስታ አብርሃምን እንደገና በፍቅር ከተቀበለች በጣም ጀግና ናት። የምሬን ነው የምላችሁ እንጂ
አብርሃም የሚያደርጋቸው ነገሮች በጣም በጣም ከባድ ነው። እንኳን አይደለም ለሚስት ለፍቅረኛ አልፎ ተርፎ ለእኛ እንዴት ነው የሚያናድደን የሚያደርጋቸው ነገሮች። እና እንግዲህ ከፍቅር ጋር ምንም ሊጀምር አይደለም ይሄ ልጅ። ምንም ህይወት የሚባል ነገር የለም፣ ፍቅር የሚባል ነገር የለም፣ መመለስ መቀለስ የሚባል ነገር የለም። ውሸታቸውን ድብን አድርገው ውሸት ነው። አብርሃምና ሩታ ምናልባት እኔ ህይወት እጀምራለሁ ካለም ሌላ ሴት ነው ሊያመጣ የሚችለው እንጂ ፍቅርን በጭራሽ ሊያደርገው አይችልም። እሷም ደግሞ እኔ ምን አይነት ህሊና ቢኖራት ነው ፍቅር እሺ ብላ ከአብርሃም ጋር የምትቀጥለው? አይሆንም፣ አትቀጥልም። ግን ሁለታቸውንም ለማንጨርጨር እኔ አሁን ፍቅር ማለት ነው። እኔ ሩቲ ምን ልትያት ነው? እኔ እኮ ግራ ገባኝ። ከዚህ በፊት በጣም ብዙ ነገር ፈጥረሽ ከቤቷ ሁሉ ገብተሽ ቤተሰብ እኔ የማስታውሰው የማረሳው ትውስታ ማለት ነው ሩታን ለማናደድ ሩታን ለማስቀናት ሆቴል ሂደው ምግብ አዘው ከዛ መብላት ማለት ይችላሉ። ጌታዊ እዛ እኮ ይችላሉ መብላት። ቤተሰብ ግን እሷን ለማናደድ ሆቴል ሄደው ቴካዌ አዘው መጥተው ከቤት ሊበሉ ማለት ነው። አስቡት። ይህ ሁሉ ፈጥረሽባት ከሩታ ላይ ይህ ሁሉ ስታበሳጫት ቆይተሽ አሁን ደግሞ በምን አይነት መልኩ ልታበሳጫት ይሆን? ፍቅርዬ እኔ ግን በግልጽ ስነግራችሁ ማለት ነው እኔ ምንም ማድረግ አይቻልም። ነጭ ነጯን የምናገር አሁን አብርሽ ከሄርሜላ ጋር ከሚሆን ከፍቅር ጋር ቢሆን ይሻለኛል። እውነት በቃ እውነቱን ላፈ እንዳላችሁ ምን ይደረጋል እንዴ? ግን አይሆንም ስለማይሆን ነው እንደዚህ የምላችሁና ዝሮ ፍቅር የፈለገ ነገር ልትፈጥር ትችላለች። ከዚህ ጋር ምናልባት ሩታንም ልታናድድ ትችላለች። መጨረሻ ግን አስታርቃ ትወጣለች። ግን ደግሞ መጨረሻችሁን ድራማ እየሰራችሁ እንደሆነ ተናግረሽ ልትወጭ ይገባሻል። ፍቅር የዛሬ ዓመት ነው ምናምንም ብዙ ነገሮችን ፈጥረሽ እንደው በዛው ላሽ ነው ያልሽው። ሰው ሁሉ እውነት ፍቅርና አብርሃም ተመለሱ ብሎ የእውነት መስሎት ማለት ነው። ከዛ በኋላ አስታርቃቸው ወጣችና እኔ ግን ፍቅር አሁን ይሄን ማድረግሽ ትክክል አይደለም ብዬ ነው ማስበው። ምክንያቱም ወይ እንደ አዲስ ቢሆን ጥሩ ነበረ። ሁለታቸውንም ያው ተስፋ ሊያስቆርጥ ይችላል ብዬ አስባለሁ። አሁን ሩቲ በምንም አይነት ነገር ተስፋ ልትቆርጥ አትችልም። ቢኮዝ ከዚህ በፊት አድርገሽዋል ይሄን ነገር እና እንዴት ነው በተደጋጋሚ አንድ አይነት ታሪክ መድገም ለአንቺስ ለስምሽ ጥሩ ነው ወይ? የፈለገ ድራማ ነው ብሎ ቢታሰብም ማለት የሚሰጥሽ ስም ግን በጣም ከባድ ነው የሚሆነው። ቤተሰቦች ሚቢ ሊያሳጥሽ ይችላል፣ ለቻናልሽ ራሱ ማለት ነው። እና አላቅም እኔ ፍቅር ይህን ለምን እንደተቀላቀልሽ ይህን ሀሳብ ለምን እንደደገፍሽው አላቅም። እንግዲህ ከዚህ ሁሉ ጀርባ የሆነ ነገር ይኖራል ብዬ አስባለሁ። እኔ አሁንም ቢሆን ማለት ሩታን ለማስቆረጥ ሳይሆን ያው በቃ በተደጋጋሚ አልንገራችሁ ይህን ሁሉ እየፈጠረ ያለው አብርሃም ሄርሜላን ለማራቅ ነው በጭራሽ እንጂ ለሩታ አይደለም። እንዴ ሩታን ሄዶ ተጠቀመባት ሄርሜላን ለመተው ብሎ ማለት ነው። ሩቲን ያንቺ ሚስቴ ትሻይኛለሽ ብሎ ቃላቶችን ደላልሎ ልቧን ሸወደው ማለት ነው አብርሃም። በጣም ያሳዝናል ግን እግዚአብሔርን እና እኔ አብርሃም እኔ ምን እያደረክ እንደሆነ አላውቅም። እና ደግሞ አያችሁት አይደል ቤተሰቦቼ አብርሃም ማለት ነው መጨረሻ ላይ ሲመጡ ሁለታቸው ሄርሜላና ሩታ ማለት ነው አይኑን አያችሁት አይደል? ሩታን እንዴት እንዳያት። ምክንያቱም ይሄ ታሪክ ተደገመ። ገብቷችኋል? ከዚህ በፊት አድርጎ ስለነበረ ሩታን ያየበት መንገድ ማርያምን የፍርሃት አስተያየት ነው ያያት ማለት ነው። በደንብ እዩት። መጨረሻ ላይ እንዴት እንዳያት እሷ ራሱ እንዴት እንዳየችው ሩትዬ ሰለቻት። እና እናንተ ሴቶችን ብታርፉ የተሻለ ነው እውነት ለመናገር እንዴ። ኧረ ይደብራል እግዚአብሔርን። ሩት አሁን እኔ በጣም እያናደድሽኝ ነው የምር። ምክንያቱም በቃ አንቺ ወልደሻል አይደል? ይሄ ልጅ ለልጁ ሲል የሆነ ጊዜ ላይ መንቃቱ አይቀርም። በቃ አርፈሽ ብትቀመጭ የተሻለ ነው። ምንድን ነው በየሄድሽበት ነይ ስትባይ ትሄጃለሽ እንዴ? ሲቀጥል ደግሞ ግዴታ እንያት ማለት እኮ አይጠበቅባችሁ። ውጡ ከተባላችሁ መውጣት ነው። ኮራ ብላችሁ ጀነን ብላችሁ አሳዩት እስኪ ለዚህ ሰውዬ። አንዴ እንኳን ኩሩበት። አንዴ እንኳን ሲደውልላችሁ ስልካችሁን አታንሱ እስኪ እንዴ። በየጊዜው ስለሚያገኛችሁ እኮ ነው እንዲህ ጠብረር እያለ ጭራሹ ነው። ሄርሜላም ሩታም አሰቃዩኝ፣ ተሰቃይቼ ሞትኩኝ፣ እኔ ሰላሜን ተነሳውኝ አለ ማለት ነው። እንዴት እያላገጠባቸው እንዳለ ፍቅር እንስጥ ባሉት ሄርሜላን ፍቅር ልስጥ ሳልሰስት እንደ ሁሉ ነገሬን አንስቼ ልስጥ አለች። ሩቲም ደግሞ እና ቤታችንን እንምራ እና ልጃችንን እናሳድግ ብላ በፍቅር እየለመነች፣ አንተ ፍቅር ያጣ ሰው እኮ አለ። እንዴት ነው በፍቅር ልትማረር የምትችለው አንተ ሰውዬ ማለት ነው? ጤናማ አይደለም እኮ ለነገሩ። እኛ ዝም ብለን አይደል እንዴ ልባችን የምናደርቀው? መቼ ይገባዋልና እንግዲህ ያው
ነገ በሩቲ ቤት ምናልባት ሊለቀቅ ይችላል። ሩታ ግን በጣም በጣም በቃ ሰልችቷታል። ሁሉ ነገር ደብሯታል። ፊቷ ላይ ስታዩት ምንም አዲስ ሰው ጠብቃ ነበረ። ነገር ግን ፍቅር ስትሆን ላይክ እንደ ማፌዝ ሁሉ ነው የሆነችው ከዚያ ቦታ ላይ ማለት ነው። አሁን እኔ ከፍቅር ጋር ትነጋገራለች ወይስ ደግሞ ሩታ በቃ ቻው ቻው ብላ ዝም ብላ ሳታወራ ትሄዳለች? እንደዛ ብታረግ ራሱ ማለት ነው በጣም ነው ደስ የሚለው። ቆማ ከፍቅር ጋር መለፋለፍ ራሱ አይጠበቅባትም የምር ሩቲ አንቺ ጀግና ከሆንሽ ዝም ብለሽ ላጥበይ ጥለሻቸው የምሬን ነው። እና ቻላቅም ሄርሜላን ብትሆኚ ከዚህ በኋላ አብረሽ ላንቺ የሚሆን ሰው አይደለም የእውነት። በነገራችን ላይ አሁን ሄርሜላ ላፍቅር ነው ያለችው። አብርሃምን ምንም ያደረገችው ነገር የለም። የጎዳችው ሄርሜላ ሩታን ነው። አብርሃምን አፈቀረችው ወደደችው እንጂ አልጎዳችሁም። ስለዚህ አንድም ነገር እንከን ሊያወጣላት አይችልም ከሄርሜላ ላይ። ለምን ምክንያት ሳይነግራት ለምንድን ነው የሚሽከረከረው? እኔ አላቅም። የምሬን ነው ማለት በቃ መለየት ከፈለገ በስነ ስርዓቱ እኮ በአግባቡ ተናግሮ እኮ መለየት ይቻላል። ምክንያቱ የሚለያይበትን ምክንያት አስረድቷት በስነ ስርዓቱ በቃ መለየት ነው። ይህን ያክል ዙሪያ ጥምጥም መሄድ አይጠበቅም ማለት እንዴ። በጣም ይገርማል። ያላደረገችውን አደረገች ብሎ ወነጀላት። መተት ያስመተተችብኝ እሷ ናት አለ። ሩታንም ወነጀላት። ምንም ያላደረጉት ነገር ላይ ዝም ብሎ ስም ሰጣቸው። ይሄ ሁሉ ከእሷ ለመሸሸት ለምን እንደዚህ ይሆናል? ለወደፊት ህይወትስ አብርሃም አታስብም ወይ? አረ በጣም ሼም ነው ደግሞ። ልጄ 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 ይላል እንዴ! አንተ አልወለድክም አብርሃም? አዎ እውነትህን ነው ወልጃለሁ አልወለድኩም እያልኩኝ አመነታለሁ አለ። አረ አልወለድኩም ብለህ ለጭንቅላት ንገረው። ምክንያቱም አንተ የምሬን ነው። እኔ እንጃ የሉሊ አባት መሆን ራሱ አይገባም እውነት ለመናገር ማለት ነው። እንደ ኩታራ ያድርገዋል እንዴ! በጣም ነው የሚደብረው የምታደርጉት ነገር። በጣም አስጠሊታ ቃሸም የሆነ ነገር እግዚአብሔርን። ይሄን አሁን እንደው ድራማ እንኳን እንስራ ብትሉ እናንተ ታድጋላችሁ፣ በርግጥ ታገኙበታላችሁ። ግን ከዚህ ጋር ግን ደግሞ የሚመለከታችሁን ሰው እየገደላችሁ እንደሆነ ማወቅ አለባችሁ። የምር በጣም ነው የሚደብረው እግዚአብሔርን። እኛ ራሱ የምንለውን አሳጡን እኮ በፈጣሪ ስም።